እህቴ እንዴት ነሽ? ደህና ነኝ። ተሻለሽ? ምንም አይደለም። መድኃኒት ገዝቼልሻለሁ። እህቴ አስቸገርኩሻል? ኧረ አላስቸገርሽኝም። በቃ ምግብ ልስራና መድኃኒት ልንገድልሽ። ሚጣ ገንዘብ ግን ከየት እያመጣሽ ነው? መድኃኒቱ እኮ ውድ ነው። ስራ እየሰራሁ አይደል? በሰራሁት ገንዘብ ነው። ምን ብትሰሪ ነው ይሄ ሁሉ ገንዘብ በፍጥነት የምታመጪው? አንቺ ስለሱ አታስቢ። ዝም ብለሽ ራስሽን አስታሚ። አደራ ሚጣ፣ የምታዝኝበትን ነገር እንዳትሰሪ። ምን ሆነሃል ወንድሜ? ጉድ እኮ ማለት የምን ጉድ? በጠራራ ፀሐይ ስልኬን አልተሰረኩም እና ለስልክ ነው እንደዚህ የምትሆነው? እንዴ እኔ እኮ ስልኩ አይደለም የሚቆጨኝ። እና ፋይሉ ነው? ወይኔ አንተ ትቀልዳለህ። አንድ ሴት እኔን ትሰርቀኝ? አንድ ሴት መሰረቅ ሳይሆን መናገር ያናደደ እና እንዴት ሴት ልጅ እኔን ስልክ ትሰርቀኛለች? ተረጋጋ በቃ። እኔ የምልህ ሱቁን ለማን ትተህ ነው ግን የመጣኸው? ማሽኖቹን ልቀበል በወጣሁበት እኮ ነው ስልኬን የሰረቀች። ከዛ ቀጥታ ተናንጄ ነው እዚህ። በል እንሂድ። ማሽኖቹንም አስገብቷል ልጁ። ቼክ ይደረጉ። እሺ እንውጣ። እኔ ውሃ ልጠጣ። ደርስባል። እሺ ተረጋጋ። ልቀቀኝ ወንድሜ። ዝም በል እስኪ ተረጋጋ። ለምንድን ነው የምትሰርቂው? ቅድም እኮ ሰረቀች። ተረጋጋ። ዝም በል እስኪ ተረጋጋ። መታሰር ካልፈለግሽ እውነቱን ንገሪ። ጭራሽ ጠይቃታለህ? አዎ መታሰር ካልፈለግሽ እውነቱን ንገሪ። እህቴ ታማ አልጋ ላይ ከቆየሽ በጣም ብዙ ጊዜ እና መድኃኒት ያስፈልጋታል። ለዛ ነው የምሰርቀው። አመንካ? አዎ እውነቷን ከሆነ ለምን ሄደን አናረጋግጥም? ያለችበት ቦታ ሄዳችሁ ማረጋገጥ ከፈለጋችሁ ነው። እህትሽ ሌባ እንደሆነች ታውቂያለሽ? ምን? ሊያውም የስልክ ሌባ ነው። አላምንም። ይሄንን እንዴ የራሷን ጠይቂያታ። ሚጣ እውነት ነው? ለምን ሚጣ? ለምን? ተረጋጊ። እንዴ ወንድሜ ምን እያረክ ነው? ውጪ ጠብቀኝ። ምን ማለት ነው? ውጪ ጠብቀኝ። ይኸውልሽ በሷ ልታዝኝ አይገባም። ሌባ መሆኗን ባልደግፍም የምታረገውን ያደረገችው ግን ላንቺ ብላ ነው። ስለዚህ ማዘን የለብሽም። አንቺ መለወጥ ከፈለግሽና በጤናማ መልኩ እህትሽን መርዳት ከፈለግሽ እኔ ስራ ሰጥሻለሁ። በዚህ ስልክ ደውዪልኝ፣ ጠብቅሻለሁ። ለምን ሚጣ? ለምን? ምን ላድርግ እህቴ? ማንም ሰው ችግሬን ተረድቶ ይረዳኛል ነበር። አንቺን እንደማይሽ ደግሞ ታመሻል። ታዲያ ምን ማድረግ ነበረብኝ? ሚጣ ሰርቀሽ የምታመጪው ገንዘብ ለኔም ጤናን አይገዛም። ታዲያ እህቴ ምን ማድረግ አለብኝ? ይኸውልሽ ሚጣ፣ ንጹህ ህሊና ምቹ ትራስ ነው ይባላል። መስረቅሽን አቁሚና ሰውዬው የሰጠሽን እድል እባክሽ ሞክሪው። ሌብነት አይጠቅምሽም። እሺ እሺ። ቆይ ምን ለማድረግ እየሞከርክ ነው? አንድን ሰው ለማዳን። ከየት ነው የምታድናት? ከህሊና ጸጸት። እንዴ ኧረ በስመ አብ። እነሱ የራሳቸው ጉዳይ ነው። እኔ ስልኬስ? ሸጠዋለች። እኔ እገዛልሃለሁ። በቃ አዎ እንሂድ።
ሰላም ስለመጣሽ ደስ ብሎኛል። ስራው ምንድነው? ማስተናገድ በእርግጥ አድካሚ ሊሆን ይችላል፣ ግን ያው የተሻለ ነው። ግን ከዚህ በፊት አስተናግጄ አላውቅም። ሁሉም ነገር የሚለመር ሌሎች አስተናጋጆችን እያየሽ ተማሪ። ያን ያህል ከባድ አይደለም። ልብስ እዛ ጋር አለሽ። አመሰግናለሁ። ቆይ አሁንም እያዳንካት? አዎ። ቆይ ስራችን ላይ ችግር ብትፈጥርብንስ? ይኸውልህ ሰውን አንዴ ባየው ነገር አትገምት። አሁን እሷ ወደ ይመስላል ሌባ የነበረችው። ወንድሜ ጥሩ አስተሳሰብ አልነበረህ እንዴ? ምን ሆነ ነው? እህቴ ስራውን ለመርሽው? ምን ነው አልተመቸሽም እንዴ? አዎ አልተመቸኝ። አይዞሽ ቀስ እያልሽ ትለምጂዋለሽ። ምን ምርጫ አለኝ? ምርጫማ አለሽ። ምሳሌን ስራ መውደድ። ምን ነው ትቸኩያለሽ? የምትፈልገው ነገር አለ? ምን እያወራ ያለው ነገር አልገባኝም። ምን አልገባኝም ለማለት? አዎ አልገባኝም። ይሄን 10 እና 20 ብር ከመለቃቀም ትንሽ ደህና ነገር ይሻልሻል ብዬ ነው። ለምን የምትፈልገውን በቀጥታ አትናገርም? ተይ እንጂ እናንተ የከተማ ሴቶች እንኳን በንግግር በአይን ገባችሁ ይላል። ለምን በግልጽ አትናገርም? ከኔ ጋር ሁኚ ህይወትሽን ልቀይርልሽ ለማለት ፈልጌ ነው። ልግዛሽ እያልከኝ? እንደዛ ነገር ያንተ ገንዘብ እቃ ሊገዛ ይችላል፣ ሰውን ግን አይገዛም። ታካብጂ እባክሽ። ይቅርታ የኔ ወንድም ተጠቅመህ ጨርስ ጋር ተነስ እናውጣ። ሊሱጣ ይኸውልሽ እንዲናገሩሽ አትፍቀጂላቸው። የሚያስቸግሩሽ ከሆነ ደግሞ ነው ያለው ንገሪ። አሁን ተረጋጊና ስራሽን ስሪ። እህቴ ዛሬ ስራ እንዴት ነበር? እህቴ ወይ ስራ እንዴት ነበር? ስራ ደስ ይላል። ደስ ይላል? አዎ ምን ነው? አይ ደስ ይላል አልሽ። ምን ታገኘ? አንቺ አይደለሽ እንዴ ስራሽ ወደድ ያልሽ? ታዲያ ያለው ትንሽ ደስ ይላል አልሽ። አይ ደግሞ ወደድኩት። በርቺልኝ በቃ።
በጣም ርቦኝ ነበር። እህትሽ እንዴት ናት? ደህና ነች። ይሻላል? ሰሞኑን ከወንድሜ ጋር መተን ልንጠይቃት አስበናል። እውነት? ደስ ይላል። እነግራታለሁ። ቢያ እኔ የምልሽ እህትሽ ግን ምንድን ነው የሚያማት? ከባድ ብሬን ቲዩመር አለባት። የጭንቅላት በሽታ ማለት ነው? የነርቭ ችግር ሕክምናው እዚህ ሀገር አለ፣ ግን ለጊዜው መድኃኒት እንድትወስድ የተደረገው። ስለዚህ እንክብካቤ ያስፈልጋታል ማለት ነው? አዎ በጣም ደግሞ እኔ ብቻ ነኝ ያለዋት። አንቺ ግን ጠንካራ ሴት ነሽ፣ አድንቄሻለሁ። መጀመሪያ ግን ሌባ ነሽ ብለኸኝ ነበር። እሱማ የምትሰርቂው ነገር እንጂ የምትሰርቂበት ምክንያት ስላልታየኝ ነው። አሁን እንኳን ጠንካራ መሆንሽን አስመስክረሻል። በዛ ላይ የምትሰርቂበት ምክንያት ስለነበረሽ እንጂ ሆን ብለሽ እንዳልሆነ ገብቶኛል። ስለዚህ ይቅር ብዬሻለሁ። አመሰግናለሁ። ችግር የለም። ይኸውልሽ አንድ ነገር ልንገርሽ። ገንዘብ ሊቸግርሽ ይችላል፣ ማጣት ሊኖር ይችላል። መቼም ግን መስረቅ መፍትሄ ነው። በርቺ፣ እኔ በዚህ ጋር ቻው። ስልኩን አምጪ። የምን ስልክ? ሁሉንም ነገር አይቻለሁ፣ እንዳትዋሽ። አምጪ አምጪ። እዚሁ ጋር ጠብቂ። ስለዚህ ጉዳይ በጸጥታ እንነጋገር። ከስተመር ያስቀመጠውን እቃ ማንሳት የአንቺ ደግሞ ሆነ የቤቱን ክብር ይጎዳል። አንቺ እዚህ ቤት ስትሰሪ ደሞዝ ብቻ አትቀበይ፣ የሰውን ሁሉ እምነት ትቀበያለሽ። ይኸውልሽ እምነት ከገንዘብ ይበልጣል። አንድ ስልክ ቢጠፋ ሊገዛ ይችላል። የጠፋ እምነትን ግን መመለስ ከባድ ነው። ምናልባት እህትሽ ታማ ይሆናል፣ ነገር ግን መፍትሄው መስረቅ አይደል። አንድ ነገር ልንገርሽ፣ አንቺ በጣም ትልቅ ነሽ። የምትሰሪው አንድ ስህተት አንቺን እንዲገልጽሽ አልፈልግም። ዛሬ የምፈልገው ላባረርሽ አይደል፣ ያደረግሽውን ነገር በሙሉ እንድትገነዘቢ ነው። ተመልከች፣ ስህተት ማድረግ ሰዋዊ ነው፣ በስህተት መቀጠል ግን ምርጫ ነው። አሁን ሁሉም ነገር በእጅሽ ነው። ምን እንደምታደርጊ አንቺ ታውቂያለሽ። ውሳኔሽን ነገ አሳውቂ።
እኔ ስህተት ሰራሁ። ችግር ነበረብኝ፣ ፈተና ነበረብኝ እና ቀላል መንገድ መረጥኩ። ግን ቀላል መንገድ ሁልጊዜ ትክክል መንገድ አይሆንም። አንድ ነገር ተማርኩ። ሰው ሲወድቅ አይደለም የሚጠፋው፣ ሲቆይ ነው የሚጠፋው። ዛሬ የምነግራችሁ ይሄ ነው። ችግር ሲገጥማችሁ በራሳችሁ ክብር አትዋጡ። እምነት ከገንዘብ ይበልጣል። እኛ ወጣቶች አንድ ነገር እንፈልጋለን፣ ፈጣን ውጤት። ግን ፈጣን ውጤት ብዙ ጊዜ ዘግይቶ ሀፍረትን ያመጣል። ታማኝነት ዝግ ነው፣ ቀስ በቀስ ይሰራል። ግን ሲያበቃ ማንም ሊያፈርሱ አይችልም። የምትሰሩት ስራ ትንሽ ሊመስላችሁ ይችላል። ካፌ ማስተናገድ፣ መንገድ ማጽዳት፣ የቤት ሰራተኝነት። ግን ትንሽ የሚመስላችሁ ስራ በታማኝነት ሲሰራ ታላቅ ሰው ይገነባል። እኔ ዛሬ የምቆመው እዚህ ነው። ስህተቴ አልገለጸኝም፣ ውሳኔ ገለጸኝ። እናንተም ውሳኔያችሁ ተጠንቀቁ። አንድ ቀን ልጆቻችሁ ስለ እናንተ ሲያወሩ እሱ ወይም እሷ ታማኝ ነው ብለው ያወራሉ። እናንተነታችሁ ስህተታችሁ ሳይሆን ውሳኔያችሁ ይገልጻችኋል።